ሰላም ሰላም ውድ ማንሰራውያን እንዴት ቆያችሁልን? በዛሬው ተወጡ ክለባችን የመለከቱ አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። ሁለቱ መረጃዎች አለፍን። አብራችሁን ቆዩ። ፋብሪዚዮ ሮማኖ ስለ ክለባችን የህልም ኢላማ እንዲህ ሲል ይናገራል። በመሃል ሜዳ ላይ ምናልባትም ቹዋሜኒን መጥቀስ ይችላለሁ። እሱ በውስጥ እንደ ትልቅ ኢላማ ተጫዋች ነው። የተከላካይ አማካይ ተጫዋች ሲሆን እንዲሁም ጎሎችን ማስቆጠር የሚችል ነው። በቹዋሜኒ ውስጥ ሌላ ካዜሜሮ ነው ያሉ ከሪያል ማድሪድ ስለመጣ ብቻ ሲሆን በችሎታና በአመራር ረገድ አሁን ላይ ቹዋሜኒ በማንቸስተር ዩናይትድ ባለስልጣናት እጅጉን ይወደዳል ሲል ተናግረዋል። ላውሪ ቱሬ ስለ ኤደርሰንና ካርሎስ ባሌባ ጠይቆ እንዲህ ሲል ይመልሳል። በግልጽ በብዙ ኢላማዎች ላይ የሚደረጉ ቤቶች ላይ ብልጫ አላቸው። በአትላንታ የሚገኝ ይደርሳል። በእርግጠኝነት እድገት እያደረገ ያለ ይመስላል። ባሌባ ዩናይትድ የሚፈልገው ኢላማ ሆኖ ቢቀጥል አሁንም መጠበቅ አለብን ብለዋል። አንዲ ሚተን በዚህ ክረምት ዩናይትድ የቅጥር ሁኔታ ላይ ጠይቆ እንዲህ ሲል ይመልሳል። እንደ ባለፈው ዓመት ከኩኛ ጋር እንደነበረው ሁሉ ዩናይትድ ተጫዋቾችን ቀደም ብሎ ማስፈረምና ችግሮችን ለመፍታት አሁንም እየሞከሩ ነው ብሏል። በእርግጥ የማውቀው ነገር ዩናይትድ ከ2024 ይልቅ ወደዚህ መስኮት ሲገቡ የተሻለ ዝግጅት እንዳላቸው ነው። ባለፈው ዓመት ወደ ዝውውር መስኮት ሲገቡ በደንብ መዘጋጀታቸውም ይታወሳል ብለዋል። ቶቶ መርካቶ ባወጣው ዘገባ መሰረት ሳንድሮ ቶኒን ለማስፈረም ከኒውካስትል ጋር ውይይት ለማድረግ ዝግጁ ነው። ስምረት ለመድረስም እየሰሩ ነው። የጣሊያን ምንጮች እንደሚሉት ከሆነ አማካይ ተጫዋቹ በ86 ሚሊዮን ፓውንድ አካባቢ ሊገኝ ይችላል ብለዋል። ማንቸስተር ዩናይትድ ባለፈው ክረምት ለካርሎስ ባሌባ 75 ሚሊዮን ፓውንድ ለመክፈል ተዘጋጅቶ ነበር። ነገር ግን ብራይተኖች 100 ሚሊዮን ፓውንድ ተጨማሪ ጉርሻ ለመቀበል ይፈልጉ ነበር። ዩናይትድ አሁን በመሃል ሜዳ ላይ በአንጻራት ብዙ ምርጫ አለ። ነገር ግን ፍላጎታቸው ቀንሶ ሌሎች ኢላማዎችም ቅድሚያ የሰጡ ነው እና ባሌባ ካሁን በኋላ በእጩ ዝርዝር ውስጥ አናት ላይ አይደለም ተብሏል። ብራይተን በድርድር ረገድ በጣም አስቸጋሪ ቢሆንም አሁንም ዩናይትዶች አማራጭ አላቸው ተብሏል። ተጫዋቹ ወደ ክለባቸው ለመምጣት ይፈልጋል። የወልና የደሞዝ ሁኔታዎች ለሁለቱ መጎሮች ምንም ችግር አይሆን። ነገር ግን በዚህ ውድድር ዘመን ያለው ብቃት ዝቅተኛ ነበር እና በአሁን ጊዜ ጠንካራ ዋጋ ይቀርብላል ተብሎ አይጠበቅም። ብራይተኖችም ይህንን አምነዋል ሲል ፓዲ ዘግቦታል። ቤን ጃኮብስ በወጣው ዘገባ መሰረት ባርሴሎና በዚህ ሳምንት ከክለባችን ጋር ለማውራት ተዘጋጅቷል። ማርከስ ራሽፎርድ ቀድሞውንም ውሎች ተስማምተው ሁለቱ ክለቦች ስምምነት ላይ እስኪደርሱ ድረስ እየጠበቀ ነው። ዩናይትድ ባርሴሎና 30 ሚሊዮን ዩሮ ውል እንዲከፍለው በተደጋጋሚ ጠይቋል። አሁን ላይ ይህንን ችግር ለመቅረፍና ከዓለም ዋንጫው ፊት ዝውውሩን ለመጨረስ ንግግሮች ይካሄዳሉ ተብለዋል። ፖርቹጋላዊ አጥቂ ጎንካሎ ራሞስ በዚህ ክረምት እንዲለቅ ዝግጅት የተደረገ ነው። ምልክቶች ከፒኤስጂ ለመውጣት እንዳይፈልግ ይጠቁማል። ዩናይትድ ተጫዋቹን ለረጅም ጊዜ ሲከታተለው ነበር ሲል ኢክራም ኮኖር ዘግቦታል። ጋዜጣ ዴሎ ስፖርት ባወጣው ዘገባ መሰረት ኤሲ ሚላን በዚህ ክረምት ፖርቹጋልን ራፋኤል ሊዮን ለመሸጥ እስከ 43 ሚሊዮን ፓውንድ ለመቀበል ዝግጁ ናቸው ተብሏል። ክለባችንን ጨምሮ ከእንግሊዝና ከስፔን የተውጣጡ በርካታ ክለቦች አሁን ላይ በፖርቹጋላዊ መስመር አጥቂ ላይ ፍላጎት አላቸው ሲል የጣሊያኑ ጋዜጣ ዘግቦታል። ቴሌግራፍ በወጣው ዘገባ መሰረት ማንቸስተር ዩናይትድ በ2028 21 የፕሪሚየር ሊግ ዋንጫ ለማሸነፍ ኢላማ ያደረገው ነው። ይህም የካሪክ ኮንትራት እስከሚያልቅ ጊዜ ድረስ ነው ሲል መረጃውን አውጥቶታል። ዌስትሃም ዩናይትድ የማቲያስ ፈርናንዴዝን ሽያጭ በቻምፒዮንሺፕ በሚሳተፍ ክለብ የሽያጭ አዲስ ሪከርድ ክፍያን የሚጠብቃሉ ተብሏል። ይህም ሮሚዮ ላቪያ ከሳውዛምፕተን ወደ ቼልሲ ያደረገው 53 ሚሊዮን ፓውንድ ሊያሻሽል ይችላል። ለ20 ነጥቦች ከፍተኛ ገንዘብ ይጠበቃል። በዝቅተኛ ዋጋ አይለቅም ሲል ፓዲ ዘግቦታል። ቱቶ መርካቶ በተጨማሪ በወጣው ዘገባ መሰረት ሳንድሮ ቶናሊና ኤደርሰንን ለማስፈረም እየጣረ ነው። ማይክል ካሪክ ቡድናቸውን በተለያዩ ግንባሮች በአግባቡ እንዲወዳደሩ ለማጠናከር ይፈለገ ነው። በተለይ በሚቀጥሉት ዘመን በቻምፒየንስ ሊግ ስለሚሳተፉ ሁለቱን አማካዮች ለማስፈረም አሁን ላይ ዝግጁ ነው ሲል ዘግቦታል። ፋብሪዚዮ ሮማኖ ስለ ቡርኖ ፈርናንዴዝ እንዲህ ሲል ይናገራል። ማንቸስተር ቡርኖ ፈርናንዴዝ እንዲቆይ ለማድረግ ድርድር ጀምሯል። የሳውዲና የአውሮፓ ክለቦች ፍላጎት ቢኖራቸውም ከቡርኖ ጋር ለመቀጠል የመጀመሪያው የተደረገው ዩናይትድ ቡርኖ እንዲቆይ በፍጹም ይፈልጋል። ዩናይትድ በዚህ ክረምት ቡርኖ ፈርናንዴዝን ለማቆየት አስፈላጊውን ስራ እየሰራ ነው። በዩናይትድ ውስጥ ካለ ሁሉም ካስተዳደጉ እስከ ቡድን አጋሮቹ ቡርኖ እንዲቆይ ጠንካራ ፍላጎት አለ። ሁሉም ወገኖች በሱ በጣም እየተደሰቱ ነው። ስለዚህ በዚህ ክረምት ከዩናይትድ የመልቁ ነገር አሁን ላይ የማይታሰብ ነው ሲል ፋብሪዚዮ ሮማኖ ዘግቦታል። ቤን ጃኮብስ ባወጣው ዘገባ መሰረት የአንዲዮ ማንዴ በክለባችን የአጥቂ አማራጭ ዝርዝር ውስጥ ይገኛል። ሌብዥክ በአሁኑ ጊዜ እስከ 100 ሚሊዮን ዩሮ አካባቢ የፈለገው ሌብዥክ ለዲዮ ማንዴ አዲስ ውል ለመስጠትም ይፈልጋሉ ተብሎ ስለዚህ አሁን ለዝውውሩ እጅጉን ከባድ ይሆናልም
ተብለዋል። ሪዮ ፈርዲናንድ ስለ ቤንጃሚን ሴስኮ ተፎካካሪ ጠይቆ እንዲህ ሲል ይመልሳል። ሌዋንዶስኪ መጥፎ ፊርማ አይደለም፣ እሱም ብናመጣው ያለው ልምድ ሴስኮ እንዲማር አድርጓል። ሴስኮ ለሚቀጥሉት 5 ወይም ከዚያ በላይ ዓመታት ዋና ሰው እንደሚሆን አምናለሁ። ሴስኮ ለማስተማር ለማሳየትና በትክክለኛው መንገድ ለማየት ጥሩ ትሁት ሰው ከሆነው ሌዋንዶስኪ ሊማር ስለሚችል ቢመጣ የተሻለ ነው ብለዋል። እሱም ምክንያት የፈረመ ይላል ብዬ አስባለሁ። በግልጽ እንደሚታየው ቁጥሮቹ አስገራሚ ናቸው። እብድ ደግሞ ይጠይቃል። ነገር ግን ይህንን ቡድን ለመጥቀም እየሞከሩ ከሆነ ጥሩ መገኘት ሊሆን ይችላል ብዬ አስባለሁ ሲል ሪዮ ፈርዲናንድ ተናግረዋል። የኤደርሰን ወደ ኦልድ ትራፎርድ መምጣት ዩናይትድ ካዜሚሮን ለመተካት የማራኪ አማካይ ተጫዋች ለማስፈረም ያለውን እቅድ እንደሚቀይር ያጠብቀው ዩናይትድ አለቆች የካዜሚሮ ተተኪ ለማስፈረም ከፍተኛ ኢንቨስትመንት ለማድረግ አሁን ላይ መድበዋል ተብሏል። ኤሊዮት አንደርሰን በዩናይትድ የአማካይ ተጫዋች ዝርዝር ውስጥ ቀዳሚ ቢሆንም ዩናይትድ ከማንቸስተር ሲቲ ፊርማውን ለማየት ከፍተኛ ፉክክር ሊገጥሞ ይችላልም ተብለዋል። ስቴቨን ሬልስተን ስለ አሁን የዝውውር ሁኔታ እንዲህ ሲል ይናገራል። የሪያል ማድሪድ ኮከብ ኦሬል ቹዋሜኒ በኦልድ ትራፎርድ እንደ ህልም የመሃል ሜዳ ፈራሚ ተደርጎ ይታያል። ነገር ግን ሪያል ማድሪድ ለጆዜ ሞሪኒዮ የመጀመሪያ ውድድር ዘመን ፈረንሳዊ ተጫዋች በቤርናቦ ለማቆየት ይፈልጋሉ ብለዋል። ሬልስተን ሲቀጥል ስለ ማቲያስ ፈርናንዴዝ ነው ሉዊስ ሃል ተጠይቆ እንዲህ ሲል ይመለሳል። ማንቸስተር ዩናይትድ የዌስትሃሙን አማካይ የማቲያስ ፈርናንዴዝ ሁኔታ እየተከታተለው ፈርናንዴዝ ሀመርስ ወደ ሁለተኛው የእንግሊዝ ሊግ እርከን ዝቅ ካሉ በኋላ ለመልቀቅ ዝግጁ፣ ነገር ዩናይትድ በክረምት የዝውውር መስኮት ተጫዋቹን ለማስፈረም አሁን ላይ ገፍቶ እየሄዳለም፣ ነገር ግን በቅርቡ አዳዲስ ነገሮች ይጠበቃሉ ሲል ተናግሯል። የኒውካስትሉ ሊዊሳል ማክቢስ ከፍተኛ ክፍያን የሚጠይቁና ወጣቱን ተከላካይ ለፕሪሚየር ሊግ ተቀናቃኝ ክለብ ለመሸጥ ፈቃደኛ ቢሆንም በኒውካስትል አድናቆትን አትርፏል ብሏል። ስለሆነም ሉዊሳል ወደ ዩናይትድ ለመዞር አሁን ላይ የተገናኘ ነው ብሏል። ማንቸስተር ዩናይትድ ከሴሪያ ክለብ አትላንታ ጋር ባደረገው ቆይታ እድገት ካሳየ በኋላ ኤደርሰን በክረምት የዝውውር መስኮት የመጀመሪያ ፈራሚ ሊያደርግ ይችላል፣ ነገር ግን ድርድሩ በጣሊያን ዘገባዎች መሰረት የላቀ አይደለም ብሏል። ዩናይትድ በዚህ ክረምት ቢያንስ 2 አማካዮችን ለማስፈረም እየፈለገ ነው። ኤደርሰን በቅጠኝነት ፍላጎታል። ነገሮች የታቸው ከሄዱ የማይክል ካሪክ የመጀመሪያ ፈራሚ ይሆናል ሲል ስቴቨን ሬልስተን በማንቸስተር ኢቭኒንግ ኒውሱ የዛሬ አምዱ ላይ መረጃውን አጋርቶናል። የዌስትሃም ከፕሪሚየር ሊጉ መውረድ ተከትሎ የማቲያስ ፈርናንዴዝ ድርድር እንደሚፋጠን ይጠበቃል። ተጫዋቹ ወደ ክለባችን ለመዞር አሁን ላይ እጅጉ ጓጉቷል። ዩናይትድ በዙር መስኮቱ መጀመሪያ ላይ ዝውውር ለማድረግ ጓጉቷልም ተብለዋል። ሉክ ሾው ፕሪሚየር ሊግ ውድድር ዘመን 38ቱንም የጨዋታ ቀናት ሲጀምር ይህ ለመጀመሪያ ጊዜ ነው። ማንቸስተር በካርሎስ ባሌባና ማቲያስ ፈርናንዴዝ ላይ ስራውን ቀጥለዋል ሲል ስካይ ስፖርት ዘግቦታል። ሜድ ስፖርት ባወጣው ዘገባ መሰረት ማንቸስተር የዌስትሃምን የግራ መስመር ተከላካይ ማሊክ ዲዩፍን አሁንም መከታተሉ ቀጥለዋል ተብለዋል። ሴኔ ላሜን ስለ ውድድር ዘመኑ ጠይቆ እንዲህ ሲል ይመልሳል። አዎንታዊ ውድድር ዘመን ይመስለኛል። ስራዬን ሰርቻለሁ እና ለክብሩ እንዳደረገው በአመቱ ውድድር ዘመን ላይ አድጌያለሁ። ወደ ቻምፒዮንስ ሊግ ተመልሰናል። ይህም ግቤ ነበር። ቀጣይ ውድድር ዘመን የበለጠ ከባድ ይሆናል። እናም እድገቴን ለመቀጠል በዚህ ክረምት ጠንክሬ እሰራለሁ ብለዋል። ላሜን ከቀናት በፊት የአሲስት ሪከርዱ ስለሰበረው ብሩኖ ፈርናንዴዝ ጠይቆ እንዲህ ሲል ይመልሳል። ልዩ ሪከርድ ነው፣ ከታላላቅ የግለሰብ የውድድር ዘመናት አንዱ ነው ብዬ አስባለሁ። ለሱ ደስተኛ ነኝ። በከፍተኛ ደረጃ ማጠናቀቅና ፍጥነቱን መቀጠል ፈልገን ነበር፣ በዚህም እጅጉን ደስተኛ ነኝ ሲል ላሜን ተናግሯል። ማይክል ካሪክ ብሩኖ ፈርናንዴዝ የሚቀጥለው ዘመን እዚሁ ይሆናል። ከዚህ የተለየ ነገር የማስበት ምክንያት የለኝም። በብሩኖ ፈርናንዴዝ እጅጉን ደስተኛ ነን። በማንቸስተር በቀጣይ ዓመት እንደምትመለከቱት አረጋግጥላችኋለሁ ብለዋል። ዓመቱን በጨረስንበት መንገድ ተደስቻለሁ። በጣም ትኩረት ሰጥተን ነበር። ጥሩ አስተሳሰብ፣ ጥሩ አመለካከትና ጥራት ያለው አፈጻጸም አሳይተን ዓመቱን ጨርሰናል። ብዙ የሚያስደስት ነገር አለ። ለቀጣይ ውድድር ዘመን ለመገንባት ጠንካራ መሰረት ጥለናል ብለዋል። አስደሳች እግር ኳስ መጫወት እንፈልጋለን። በእርግጥ ነው ጨዋታዎችን ማሸነፍ እንፈልጋለን፣ ግን በተወሰነ መንገድ አሁንም ማደግ አለብን ብለዋል። ባለፉት ጥቂት ወራት በዚህ ላይ ሰርተናል፣ ግን አሁን መሻሻል አለብን። እነዚህ ተጫዋቾች ጥሩ ማድረግ ይፈልጋሉ እና የሚያበረታች ነው። ዛሬና ባለፉት ጥቂት ሳምንት በጣም ተደስቻለሁ ሲል ማይክል ካሪክ የዓመቱ መሰናበቻ ላይ ተናግረዋል። ፋብሪዚዮ ሮማኖ ማንቸስተር ዩናይትድ ከብዙ ተጫዋቾች ጋር እየተወያዩ ሲሆን ከዓለም ዋንጫው በፊት ዩናይትድ ቢያንስ በአንድ ተጫዋች ላይ ውሳኔ ያደርጋል። ስምምነቱን በፍጥነት ያጠናቅቃሉ ተብሎ ይጠበቃል ሲል ተናግረዋል። አልፍሬዶ ፔዱላ በኤደርሰንና በክለባችን መካከል ከቀናት በፊት በደሞዝ ውሎች ላይ በ5 ዓመት ውል ላይ ስምምነት ተደርሷል። ከዛሬ ጀምሮ ክለብ ወኪሎች ተወካዮቹ ኮሚሽኖችን፣ ጉርሻዎችን የቀሩትን ዝርዝሮች ለማጠናቀቅ እንደሚሰሩ ጠብቃለሁ ሲል
ዘግቦታል። ቴሌፉትቦል ባወጣው ዘገባ መሰረት ሴኔ ላሜዝ በቴሌግራፍ ስፖርት የእግር ኳስ ጸሐፊዎች የማንቸስተር የዓመቱ ምርጥ ኮከብ ተብሎ ተሰይመዋል። በአንድ የፕሪሚየር ሊግ የውድድር ዘመን ከሜዳ ውጭ ብዙ አሲስት ያደረጉ ተጫዋቾች 3 ናቸው። ሴስክ ፋብሪጋስ 2014/2015፣ ሞሐመድ ሳላ 2024/2025 እንዲሁም ብሩኖ ፈርናንዴዝ 2025/2026 ሶስት ተጫዋቾች እኩል 11 አሲስት ከሜዳ ውጭ ማድረግ ችሏል። ጋሪ ኔቪል ስለ ብሩኖ ፈርናንዴዝ የፕሪሚየር ሊግ የጎል የአሲስት ሪካርድ ጠይቆ እንዲህ ሲል ይመልሳል። ቴሪ ሄንሪና ኬቨን ዴብሬን ማለፍ አስደናቂ ስኬት ነው። 21 አሲስቶችን አድርጓል። ይህም በጣም አስደናቂ ነገር ነው ብለዋል። አማድ ዲያሎ ሌላ የውድድር ዘመን አብቅተዋል። የዚህ ታላቅ ክለብ አካል መሆን አስደናቂ ነው። በሚቀጥለው ውድድር ዘመን ለሁሉም ዋንጫዎች ለመወዳደር በጉጉት እጠብቃለሁ። ወጣ ወረዶች የስራችን አካል ናቸው። ነገር ግን ለዚህ የእግር ኳስ ክለብ የተሻለኝ ሁሉ ለማድረግ መማርና ጠንክሬ መስራቴን እቀጥላለሁ ብለዋል። የሩበን አሞሪም ፊርማ ማንቸስተር አዲስ መግለጫ ለማድረጉ የዝውውር እቅዶች እንዲቀይር ያስገድዷል ተባለ። ማንቸስተር ፓትሪክ ዶርጉ በማጥቃት ረገድ ባደረጋቸው ጎሎች ምክንያት የክንፍ ተጫዋቹን ከማስፈረም ወደ ግራ ተከላካይ ትኩረታቸውን እያደረጉት ዘግቧል። ሌኒሺያኖ ለመጀመሪያ ጊዜ በሌቼ ደረጃ ሲያድግ በጣሊያን እግር ኳስ ውስጥ ካሉ ምርጥ የመስመር ተከላካይ ተጫዋች አንዱ እንደሆነ ይቆጠር ነበር። ነገር ግን ወጣቱ ወደ መጀመሪያ ቡድን ሲያድግ ብዙውን ጊዜ በ4-3-3 ስርዓት ውስጥ እንደ ቀኝ ክንፍ ተጫዋች ይጠቀሙት ነበር። በጥሩ 2005 መሰረቱን ከተቀላቀለ በኋላ በተፈጥሮ በሩበን አሞሪም 3-4-2-1 አሰላለፍ ውስጥ እንደ ክንፍ ተከላካይ ሆኖ ተጫውተዋል። ነገር ግን የማይክል ካሪክ ወደ 4 ተጫዋች ኋላ መስመር መቀየር ስለ ምርጥ የመጫወቻው ቦታ ክርክርን እንደገና አስነስቶ ነበር። ካሪክ ፓትሪክ ዶርጉን በግራ ክንፍ ላይ መፍትሄ ሊሆን እንደሚችል ካመነ ካሪክን በጥሩ አሞሪም ሲተካ ዶርጉን በ4-2-3-1 አሰላለፍ ውስጥ እንደ ግራ ክንፍ ተጫዋች አድርጎ ለማጫወት ወሰነ። ይህም ብዙ አነጋጋሪ የሆነ እርምጃ ነበር። ይሁን እንጂ የ44 ዓመቱ አሰልጣኝ በዶርጉ ላይ ቀመሩ ሰርተዋል። ማይክል ዶርጉ የመጀመሪያዎቹ ጨዋታዎች ዩናይትድ ተቀናቃዮቹ ማንቸስተር ሲቲን 2-0 እንዲሁም በመጨረሻ የሊግ አሸናፊውን አርሰናል 3-2 እንዲያሸንፉ ረድቷቸዋል። የዴንማርኩ ኮከብ በመድፈኞቹ ላይ ያስቆጠሩ ድንቅ ግብ የክለባችን የዓመቱ ምርጥ የጎል ሽልማትን ማሸነፉም ይታወሳል። ለዶርጉ ሚያስኑታ በሰሜን ለንደን ስታዲየም ጉዳት ደርሶበታል። ከ3 ወራት በላይ ከሜዳ ውጭ አሳልፏል። በመጨረሻ በውድድር ዘመኑ መጨረሻ ቀናት ወደ መጀመሪያ ሰልፍ ተመልሷል። ብራይተን 3-0 ስናሸንፍ አስደናቂ ብቃቱንም አሳይቷል። የቀድሞ የሌሴ ተጫዋች ብሩኖ ፈርናንዴዝ በአንድ የውድድር ዘመን የፕሪሚየር ሊጉን የአሲስት ሪከርድ እንዲሰብር ያደረገች ግብርና ለካፒቴናችን 3ኛ ግብ መቆጠር ምክንያትም ነበር። እንደ ማንቸስተር ኒውስ ዘጋቢ ስቲቭ ሬሰን ገለጻ እኮ ማንቸስተር ዶርጉ ማጥቃት ባሳየው ብቃት አዲስ የግራ ክንፍ ተጫዋች ለማስፈረም እቅዳቸውን ሊቀይሩ እንደሚችሉ እያመኑ ነው ብሏል። ማንቸስተር እንደ የአንዲዮ ማንዴና ሞርጋን ሮጀርስ ካሉ ተጫዋቾች ጋር ተገናኝቷል። ነገር ግን በዚህ ክረምት ለክንፍ ተጫዋች ከፍተኛ የዝውውር ክፍያ የሚከፍሉበት እድል አነስተኛ ነው። ምክንያቱም ቅድሚያ የሚሰጣቸው 2 ወይም 3 አዳዲስ አማካኝ በማምጣት የመሀል ሜዳው እንደገና ማደስ ነው ተብሏል። ካሪክና ቦርዱ የ21 ዓመቱን ተጫዋች እና ኩኒሃን ለቀጣዩ ውድድር ዘመን እንደ ግራ ክንፍ አማራጭ በመሆናቸው ለማድረግ እያዘነበሉ ነው። ዩናይትድ ከሉክ ሾው ጀርባ የግራ ተከላካይ አማራጮችን ማከል አለበት ተብለዋል። ዶርጉ ወደ አጥቂ ሚና በመቀየሩ ቀደም ሲል ለአዲስ የግራ አጥቂ የተመደበው ገንዘብ ወደ መስመር ተከላካይ ሊዞር ይችላል። ምክንያቱም ዩናይትድ በቡድን ውስጥ ብቸኛ ተፈጥሮ የግራ ተከላካይ ሉክ ሾው መሆኑ ነው። በሚቀጥለው ዘመን ተፎካካሪም ያስፈልጓል። ሪልስተር የኒውካስል ሉዊስ ሆል እና የአርሰናል ማይልስ ስኬልን ሊሆኑ እንደሚችሉ ተተኪዎች ሰይሟል። ያም ሆኖ ዩናይትድ ከታዳጊዎቹ አንዱ በማስታወቅ የመጀመሪያ ቡድን አማራጭ ላይ ያጠናክሩ ይችላል ተብሎ አሞሪም ጋር የተጫወተው ሃሪ አማስ ከጉዳት ጋር ተያይዞ ከነበረው የውሰት ቆይታ በኖርዊች ይመለሳል። ከፍተኛ ግብ የሰጠው ዲያጎ ሊዮን በቅድመ ውድድር ዘመን አስደናቂ የሆን እድልን ለማግኘት ተስፋ ያደርጋል። እንዲሁም በካሪንግተን ካሉት በጣም ተስፋ ሰጪ ታሪኮች አንዱ እንደሆነ የሚቀጠረም ጎድዊል ኩኮንኪም በዚህ ቦታ እጩ ሆኗል ተብሏል። ዩናይትድ የሌዋና የመሃል ሜዳ ለውጥ የተዘጋጁ ሲሆን ማኑኤል ኡጋርቴ በዚህ ክረምት ዩናይትድ እንደሚለቅ ይጠበቃል ተብሏል። እንደ ፋብሪዚዮ ሮማኖ ገለጻ ዩናይትድ ለተጫዋቹ ካምፕ አቋማቸውን ግልጽ አድርጓል። እንዲለቅ ይፈልጋሉ እና መልእክቱ አስቀድሞ ደርሷል። ሮማኖ ኡጋርቴ ዩናይትድ እንደሚለቅ ይጠበቃል ሲል ክለቡ በክረምት መስኮት ቢያንስ 3 አዳዲስ የማግኘት ተጫዋቾችን ለማምጣት አቅዷልም ብለዋል። ቲም ቶልክ በተጨማሪ ዩናይትድ ውሳኔ ኡጋርቴን ውሳኔ ፍጹም ግልጽ መሆኑን ዘግቧል። የኡራጓይ አማካይ ተጫዋች እንደ ትልቅ የቡድን መልሶ ግንባታ አካል ሆኖ ሊሰዋ ከሚችሉ ተጫዋቾች አንዱ ሆኖ ይቆጠራልም ተብሏል። ኡጋርቴ በነሐሴ 2004 ከፒኤስጂ ወደ ክለባችን ሲመጣ በስምንት ዙሪያ ብዙ ደስታ ነበር። ኡጋርቴ በዩናይትድ የሚጠበቀው ማሟላት አልቻለም። በወቅቱ ዩናይትድ የሚፈልጉ አይነት ፈራ ይመስል ነበር። ጉልበቱ የመከላከል ዲሲፕሊን በመሃል ሜዳ ላይ ትክክለኛ የኳስ አሸናፊነት ተጫዋች እንዲኖራቸው ለተመኙት ዩናይትድ ኃላፊዎች መፍትሄ
የሚመስል ነበር። ነገር ግን እግር ኳስ ሁልጊዜ በወረቀት ላይ እንደሚታዩ አይሰራም። ዩናይትድ በዚህ ክረምት ለውጦችን ለማድረግ ዝግጁ ናቸው። ዩናይትድ አሁን ጨዋታዎችን በተሻለ ሁኔታ መቆጣጠር የሚችል ጫና ውስጥ መጫወት የሚችልና ከጥልቅ አካባቢዎች ጫና መፍጠር የሚችል ቡድን ለመገንባት እየሞከሩ ነው። ኡጋርቴ ሙሉ በሙሉ ለማሳመን የተቸገረበት ቦታ ነው ተብሏል። ካሪክ የተረጋጋ ኦንቶኒ አትሌቲክስ የመከላከል ችሎታ ያላቸው የመሀል ሜዳ ተጫዋቾችን ይፈልጋል። ቡድኑ በኳሱ ላይ ራሱ እንዲገልጽ የሚረዳ ካዜሜሮ ከሜዳ ወጥቶ ዩናይትድ በቻምፒየንስ ሊግ ሲዘጋጅ የመሀል ሜዳው በቅርጽ እንዲገነባ ይፈልጋል። ይህም የኡጋርቴ ሁኔታ አስቸጋሪዋል። በጭራሽ አስፈሪ ተጫዋች አይደለም። ነገር ዩናይትድ ቀጥሎ የሚፈልገው ነገር ትክክለኛ መገለጫ ነው ይችላል። ስለሆነም ዩናይትድ በዚህ ክረምት ኡጋርቴን እንደሚለቅ አሁን ላይ ሙሉ ለሙሉ ተረጋግጧል ተብሏል። ማንቸስተር ዩናይትድ የ17 ዓመቱን የፖርቶ የክፍ መሰረቶች ኦስካር ፒትስዌዝኪን በቅርበት ይከታተል ተባለ። የክለቡ ውሳኔ ሰጪዎች በእድሜ ምክንያት በፍጥነትና በኳሱ ላይ ባለው መረጋጋት ምክንያት ተጫዋቹ ላይ ተደንቋል። ዩናይትድን በዚህ ክረምት ተጫዋቹን ለማስፈረም ከፖርቱጋሉ ክለብ ጋር ግንኙነት ማድረግ ይጀምራል ተብሎ ተጫዋቹ ከዩናይትድ በተጨማሪ በበርካታ ክለቦች አሁን ላይ የተፈለገ ነው ሲል ፉትቦል ኢንሳይደር ዘግቦታል። ማንቸስተር ሲቲዎች በክሪስታል ፓላሱ ተከላካይ ማክሰንስ ላክሮስ ላይ ፍላጎት ካላቸው ክለቦች መካከል አንዱ ናቸው ተብሏል። ክሪስታል ፓላስ ለፈረንሳይ ማለያ ተከላካይ ከ40 ሚሊዮን ዩሮ በላይ እንደሚጠይቅ ይጠበቃል። ላክሮስ በፕሪሚየር ሊጉ ለመቆየት ፍላጎት እንደሆነ በቻምፒየንስ ሊግ የሚወዳደር ክለብ ለመቀላቀል እንደሚፈልግም ዘግቧል። ዩናይትድ ተጫዋቹን ለማስፈረም አሁን ላይ ፍላጎት አለች፣ ነገር ግን ምንም ጉዳት አልተጀመረም ሲል አርኤምሲ ስፖርት ዘግቦታል። ካውት ኦፍ ሳይድ ላይ በወጣው ዘገባ መሰረት ማንቸስተር በዚህ ክረምት እንግሊዛዊ ሉዊስ ሃልን ቀድሚያ ከሚሰጣቸው ኢላማዎች አንዱ አድርገውታል። ጄሰን ዊልኮክስም ለዝውውሩ ጠንካራ ግፊት አድርጓል ተብሏል። የግራ መስመር ተከላካዩ ለአዲስ ፈተና ክፍት እንደሆነ ይታመናል። ባየር ሙኒክ ደግሞ የተጫዋቹ ሁኔታ የተከታተለው ኒውካስል ዩናይትድ ተጫዋቹ ለመልቀቅ ፍላጎት የላቸውም፣ ነገር ግን ገፍቶ ላይ የመጣ ክለብ እስከ 55 ሚሊዮን ፓውንድ ለመጠየቅ ዝግጁ ናቸው ሲል ካውት ኦፍ ሳይድ አያይዞ ዘግቦታል። ሰር ጂም ራትክሊፍና የፈረንሳዩ ክለብ ሊለያዩ ነው ተባለ። ራትክሊፍ በዩኒቨርስ በኩል በ2019 የፈረንሳዩን ኒስን ገዝቷል። ነገር ግን በ2004 በማንቸስተር ዩናይትድ አናሳ ድርሻ ካገኘ በኋላ በእግር ኳስ ጉዳዮች ላይ የ14 ቁጥርን ካገኘ በኋላ ዋናው ትኩረቱን ቀይሯል። እንደ ፕሪሚየር ሊጉ ሁሉ የሊግ አንድ እግር ኳስን እንደማያደንቅ በግልጽ አምኗል። ይህ ኒስ ደጋፊዎች ክለቡ እንደ መጨረሻ ሀሳብ እንዲሰማቸውም አድርጓል። ኒስን መሸጥ ጊዜውን ሀብቱና ትኩረቱን ነጻ የሚያደርገው ሲሆን ወደ ዩናይትድ በማዞርም ላይ ሙሉ በሙሉ ያተኩራል ተብሏል። የኒስ አስቸጋሪ 2025/26 የውድድር ዘመን በአሰልጣኝ ለውጥ ደካማ ውጤት ምልክት የተደረገበት ሲሆን ከሊግ አንድ የስርጭት ገቢ ችግሮች ጋር ተዳምሮ የሽያጭ ሂደቱን አሁን ላይ አወሳስቦታል ተብሏል። ክለቡ 2005 ከ200 እስከ 250 ሚሊዮን ዩሮ ለሽያጭ ተገምቶ ነበር። ነገር ግን ዋጋው በተወሰነ ወለድ ምክንያት ቀንሷል። ሊሆኑ የሚችሉ ግዢዎች የአሜሪካን ቡድን ጨምሮ አሁን በጣም አሳሳቢ ናቸው። ነገር ግን በጥሩ ዋጋ ስምምነቱን ማጥናቅ በኒስ ከፍተኛ ደረጃ ላይ መቆየት ላይ የተመሰረተ እንደሆነም በሰፊው ይታያል ተብለዋል። ውድ ቤተሰቦች ለዛሬ ነበር ቆይታ በዚያ በቃ መልካም